ባህሪን መገንባት በህይወት ውስጥ በጣም አስፈላጊ ከሆኑ ተግባራት ውስጥ አንዱ ነው። ታማኝና ክብር ያለው ሰው በመባል በመልካም መታወቅ በማህበራዊና ሙያዊ ህይወት ውስጥ ልትደርስበት የምትችለው ከፍተኛ ስኬት ነው። ዋልዶ ኤመርሰን የምትሰራው ጮክ ብሎ ይናገራል፣ ስለዚህ አንተ የምትናገረውን ቃል መስማት አልፈልግም በማለት ተናግሯል። የአሁን ማንነትህ ጥልቅ ባህሪ እስከ አሁን ያደረካቸው ሁሉ የምርጫዎችህና የውሳኔዎችህ ውጤት ነው። ትክክለኛውን ምርጫ ባደረክ ቁጥርና ከምርጥ እሴቶች ጋር በሚስማማ መልኩ በሰራህ ቁጥር ባህሪህን አጠናክረ የተሻለ ሰው ትሆናለህ። በአንጻሩ በወላወልክ ቁጥር ቀላል መንገድ በመረጥክ ወይም ማድረግ እንዳለብህና ትክክል እንደሆነ የምታውቀውን ነገር ባላደረክ ቁጥር ባህሪህን አዳክመህ ስብዕናህን እያቀለልከው ትመጣለህ። ጥሩ ባህሪ ያለው ሰው እንደ ድፍረት፣ ርህራሄ፣ ልግስና፣ ቁጣ፣ ጽናትና ወዳጅነት ያሉ ቁልፍ ባህሪያት አሉት። ነገር ግን የባህሪን ጥልቀትና ጥንካሬ የሚወስነው ታማኝነት ነው። በቅንነት መኖር ማለት ለራስህና ለሌሎች ሙሉ በሙሉ ታማኝ መሆን ማለት ነው። ያንተ የታማኝነት ደረጃ የባህሪህን ጥራት አመልካች ነው። ከፍተኛ ታማኝነት ሲኖርህ ለራስህ የበለጠ ሐቀኛ ትሆናለህ። ወጥ የሆነ የማያወላውል ማንነት ይኖርሃል። የባህሪ ሰው መሆን ራስን መግዛትና ፈቃደኝነትን ይጠይቃል። በእያንዳንዱ ሁኔታ ውስጥ ትክክለኛውን ነገር ማድረግ ብዙ ጥረት ይጠይቃል። አቋራጭ መንገዶችን ሳትወስድ፣ ቀላሉን መንገድ ሳትመርጥ ወይም ለአጭር ጊዜ ጥቅማ ጥቅሞች ሳትገዛ ፈተናዎችን ለመቋቋም ራስን መግዛትና ፈቃደኝነት ያስፈልጋል። የባህሪ ፈተና ጫና ውስጥ ስትሆንና አንድ ነገር ለማድረግ ወይም አንድን መንገድ እንድትመርጥ ስትገደድ እውነተኛ ባህሪ ይወጣል። በመልካም ቦታ ወይም ሁኔታ ውስጥም ብትሆን በታማኝነት ልትጸና ይገባል። ኤመርሰን እንዳለውም ታማኝነትህን እንደ ቅዱስ ነገር ጠብቅ። ከአእምሮ ታማኝነት በቀር የተቀደሰ ምንም ነገር የለም። አንተ የምርጫዎች ውጤት ነህ። በአንድ ወይም በሌላ መንገድ ያለማቋረጥ ምርጫዎችን ታደርጋለህ። የምትመርጠው እያንዳንዱ ምርጫ ስለ እውነተኛ ሴቶችህና ቅድሚያ የምትሰጣቸው ነገሮች መገለጫ ነው። በእያንዳንዱ ቅጽበት በጣም አስፈላጊ ከሆነው ወይም ትንሽ ዋጋ ካለው አንዱን ትመርጣለህ። ሙሉ ሰው መሆን የምትችልበት ብቸኛው መንገድ በምንም አይነት ሁኔታ ውስጥ ብትሆን ወይም ልብህ ቀላልና አስደሳቹን መንገድ መምረጥ ቢፈልግ እንኳን ይህን ፈተና አልፈህ ለህይወትህ አስፈላጊ የሆነውን ነገር መምረጥ ስትችል ነው። ትልቁ ክፍያ በህይወትህ ውስጥ ከዝቅተኛው አስበልጠህ ከፍ ያለ ዋጋ ያለውን ነገር ስትመርጥ፣ ቀላል ከሆነው ይልቅ ከባድ የሆነውን ስትመርጥ፣ ከተሳሳተው ነገር ይልቅ ትክክለኛ የሆነውን ስትመርጥ ስለ ራስህ ጥሩ ስሜት ይሰማሃል። ለራስህ ያለ ግምት ይጨምራል። ራስህን የበለጠ ትወዳለህ፣ ታከብራለህ። የበለጠ ኩራት ይሰማሃል። መልካም ባህሪን በምታሳይበት ጊዜ ስለ ራስህ ጥሩ ስሜት ከመሰማት በተጨማሪ በዙሪያ ያሉትን ሰዎች ሁሉ ክብር ታገኛለህ። በሮች ይከፈቱልሃል። ሰዎች ይረዱሃል። ከፍ ያለ እድገት ይሰጥሃል። ኃላፊነቶችንም አምነው ይሰጡሃል። የክብርና የእምነት ሰው ስትሆን እድሎችን ወደ አንተ መምጣት ይጀምራሉ። በሌላ በኩል በዓለም ላይ ከፍተኛ የማሰብ ችሎታና ተሰጥኦ ኖሮ ሰዎች ካላመኑብህ የትም አትደርስም። ሰዎች አይቀጥሩህም። ከቀጠሩህ እንኳን በፍጥነት ከስራ ያባርሩሃል። የገንዘብ ተቋማት ገንዘብ አያበድሩህም። ተመሳሳይ ላባ ያላቸው ወፎች አብረው ይበራሉና ብቸኛ አጋሮችህ ታማኝ ያልሆኑ አጠያያቂ ባህሪ ያላቸው ሰዎች ይሆናሉ። በተጨማሪ የምታገኛቸው የተበላሹ ሰዎች በአመለካከትህና
በስብዕና ላይ ትልቅ ተጽዕኖ ማሳረፋቸው ስለማይቀር ያንተንም የህይወትህን ጥራት ያበላሹታል። የስብዕና መዋቅር የባህሪ ሳይኮሎጂ 3 የስብዕና ክፍሎች የሚያካትት ሲሆን እነርሱም ልትደርስበት የምትፈልገውን ምርጥ ሰው መሆን፣ ለራስህ ያለ ከፍተኛ አመለካከትና በራስህ ያለ መተማመን ናቸው። ልትደርስበት የምትፈልገው ምርጥ ሰው መሆን ይህ በአእምሮ ውስጥ ያሉትን እሴቶች፣ በጎነቶች፣ ሐሳቦች፣ ግቦች፣ ምኞቶችና አንተ ልትሆን የምትችለውን ሁሉ የያዘ ነው። በሌላ አገላለጽ በሌሎች ውስጥ በጣም ከምታደንቃቸው ነገሮች መርጠህ በአንተ ውስጥ ለመያዝ ከምትመኛቸው እሴቶች የተዋቀረ ነው። እዚህ ላይ በጣም አስፈላጊው ክፍል ግልጽነት ነው። በስኬት የላቁ ሰዎች እነማን እንደሆኑና ምን መሆን እንዳለባቸው በግልጽ ያውቃሉ። ስለሚያምኗቸው እሴቶች ምን ላይ እንደቆሙ ግልጽ ሐሳብ አላቸው። በሌላ በኩል ደካማና ቆራጥነት የሌላቸው ሰዎች ስለ እሴቶቻቸው ደብዛዛና ግልጽ ያልሆኑ መስመሮች ያላቸው ሰዎች ናቸው። በማንኛውም ሁኔታ ውስጥ ትክክል ወይም ስህተት ብለው የሚያስቀምጡት ግልጽ መስመር የላቸውም። በውጤቱም ለትንሽ ነገር ከመጠን ያለፈ ምላሽን ይሰጣሉ፣ አሊያም ለትልቅ ነገር ቸልተኛ ይሆናሉ። በአጭር ጊዜ ውስጥ የሚፈልጉትን ለማግኘት በጣም ፈጣኑንና ቀላል የሚመስላቸውን ነገር ሁሉ ያደርጋሉ። ድርጊታቸው የሚያስከትለውን መዘዝ በተመለከተ ምንም ትኩረት ሳይሰጡ ወይም ሳይጨነቁ የአጭር ጊዜ መፍትሄዎችን ብቻ ይሰጣሉ። በሰው ልጅ የባህሪ ዝግመተ ለውጥ ከፍተኛ ደረጃ ላይ የሚገኙት ግን አቋም አላቸው። ሐቀኝነታቸውን ወይም ባህሪያቸውን ለማንኛውም ነገር ብለው የማይለውጡ፣ የገንዘብ ኪሳራ፣ ህመም ወይም ሞት ቢገጥማቸው እንኳን ባሉበት የሚጸኑ ናቸው። ፈላስፋው ፍራንሲስ ፋኩማ ትረስት በተባለው መጽሐፉ ላይ በዓለም ዙሪያ ያሉ ማህበረሰቦች ከፍተኛ እምነት የሚጣልባቸውና ዝቅተኛ እምነት የሚጣልባቸው ብሎ በሁለት አይነት ይከፍላቸዋል። ከፍተኛ እምነት የሚጣልባቸው ማህበረሰቦች ጽኑ አቋም ያለው ሰው የሚደነቅባቸውና የሚከበርባቸው ሲሆኑ ከዚህም በላይ በጣም ህግ አክባሪ፣ ነፃና የበለጸጉ ናቸው። እምነት የማይጣልባቸው ማህበረሰቦች የምንላቸው ደግሞ በአምባገነንነት፣ በሌብነትና በሙስና ተለይተው የሚታወቁ ሲሆን ያለምንም ልዩነት ዲሞክራሲያዊና ድሆች ናቸው። እምነት ቁልፍ ነው። መተማመን ለሰዎች ግንኙነት ልክ እንደ ማለስለሻ ነው። በሰዎች መካከል ከፍተኛ መተማመን በሚፈጠርበት ጊዜ ኢኮኖሚያዊ እንቅስቃሴ ይሳለጣል፣ እናም ሁሉም የዕድል በሮች ይከፈታሉ። በሌላ በኩል ዝቅተኛ እምነት ባለበት ከሌብነትና ከሙስና ሀገሪቱን ለማዳን በሚደረገው ጥረት የኢኮኖሚ ሀብቶች ይባክናሉ። ለራስህ ያለህ አመለካከት ይህ በውስጥ ያለ መስታወት ሲሆን የስብዕና ሁለተኛ ክፍል የሆነ የራስህ ምስልና ስለ ራስህ ያለ እይታ ሐሳብ የሚያካትት ነው። ከማንኛውም አስፈላጊ ክስተት በፊት ሰዎች ሁልጊዜ ከውስጥ ሆነው ራሳቸውን የሚያዩበት መንገድ አለ። ይህ ብዙውን ጊዜ ውስጣዊ መስታወት በመባል ይታወቃል። በማንኛውም ድርጊት ውስጥ ከመሳተፋችን በፊት ራሳችንን የምናይበት መስታወት ነው። ራስህን እርጋታ እንዳለው፣ አዎንታዊ፣ እውነተኛና መልካም ባህሪ እንዳለው አድርገህ ስትመለከት የበለጠ ጥንካሬና ኃይል ታገኛለህ። ሌሎች ሰዎችም የበለጠ ያከብሩሃል። ራስህንና ሁኔታዎችን እንደምትቆጣጠር ሆኖ ይሰማሃል። ከዚህም በላይ ከከፍተኛ ሴቶች ጋር በሚጣጣም መልኩ ስትንቀሳቀስ ገጽታ ይሻሻላል። ስለ ራስህ በተሻለ ሁኔታ ታስባለህ። የበለጠ ደስታና በራስ የመተማመን ስሜት ይኖርሃል። ውስጥህ ደስተኛ ከሆነ ደግሞ ውጪህም ደስተኛ መሆን ይጀምራል። ሰዎች አንተን የሚመዝኑ ለራስህ በምትሰጠው ክብር ልክ ነው። ራስህን እንደ አንድ ጥሩ ሰው ካየህ፣ እንዲሁም ከፍ ያለ ባህሪ ያለው ሰው ከሆንክ ሌሎች ሰዎች በአክብሮት ይቀበሉሃል። ለራስህ ያለህ በራስ መተማመን ራስህን ምን ያህል እንደምትወደውና እንደምታከብረው የሚነግርህ
ይህ ሶስተኛውና የመጨረሻው የስብዕና ክፍል ነው። ራስህን ምን ያህል ትወዳለህ? ራስህን እንደ ጠቃሚ ሰው ባየ መጠን የበለጠ አዎንታዊና ብሩህ አመለካከት ይኖራል። ራስህን እንደ አስፈላጊና ጠቃሚ እንደሆነ አድርገህ ስትቆጥር ሌሎች ሰዎችም አስፈላጊ አድርገው ይመለከቱሃል። በምትወስዳቸው እርምጃዎች ሁሉ ጥሩ ሰው ነኝ ብለህ የምታስብ ከሆነ ለራስህ ያለ አመለካከት ይሻሻላል። ለራስህ ያለ ግምት ይጨምራል። ራስህን የበለጠ ትወዳለህ፣ ታከብርማለህ። ራስህን በወደድክ መጠን ሌሎችንም ትወዳለህ፣ በምላሹም ትወደዳለህ። ሁልጊዜ የማያቋርጥ ባህሪ ያሳይ። ከሴቶች ጋር በሚስማማ መንገድ ስትሰራ ስለ ራስህ ጥሩ ስሜት ይሰማሃል። በማንኛውም ምክንያት እሴቶችህን በጣስክ ቁጥር ስለ ራስህ መጥፎ ስሜት ይሰማሃል። ይህም ማለት እሴቶችህን ስትጥስ በራስ መተማመን ስሜትህ ይቀንሳል ማለት ነው። የበታችነት ስሜት ይሰማሃል። በቂ ያልሆንክ እንደሆንክ ታስባለህ። ምቾት አይሰማህም። እሴቶችህን ስትጥስ የሆነ ነገር ስህተት እንደሆነ ከውስጥ ይሰማሃል። ሁሉም ማለት ይቻላል የሰው ልጅ ችግሮች ሊፈቱ የሚችሉት ወደ ከፍተኛ እሴት ደረጃና ወደ ውስጣዊ እምነቶች በመመለስ ነው። ወደ ኋላ መለስ ብለህ ስትመለከት ስራ ለመያዝ፣ ግንኙነትን ለመጠበቅ ወይም ጓደኝነትን ለማስቀጠል ስትል እሴቶችህን የጣስክባቸው ሁኔታዎች በሕይወትህ ውስጥ ነበሩ። በእያንዳንዱ ጥሰትም ውስጥ ልክ ራስህን እያጣህ እንደሆነ ሁሉ የከፋ ስሜት ይሰማሃል። ትክክለኛውን ነገር አድርግ። ራስህን በመግዛትና በፈቃደኝነት ላይ የተመሰረተ የባህሪ እድገት ለማምጣት የረጅም ጊዜ አስተሳሰብ አስፈላጊ ነው። ስለ ባህሪ የረጅም ጊዜ መዘዞች ባሰብክ መጠን በፍጥነት ትክክለኛውን ነገር የማድረግ እድልህ ይጨምራል። ስለዚህም የሆነ ምርጫ ወይም ውሳኔ ማድረግ ሲኖርብህ ሁል ጊዜ ይህ ውሳኔ ወደፊት ምን ይዞብኝ ይመጣል የሚለው እጅግ በጣም ወሳኝ ጥያቄ መጠየቅ አለብህ። ኢማኑኤል ካንት እያንዳንዱን ነገር ከማድረግ በፊት ይህ ነገር በዙሪያዬ ላሉ ሰዎች ይጠቅማል ወይስ በራስ ወዳድነት እየወሰንኩ ነው ብለህ ጠይቅ በማለት ገልጿል። ለባህሪ እድገት የሚያስፈልገው አንዱ ትልቁ ጥያቄ በዓለም ውስጥ ያሉ ሁሉ እንደኔ ቢሆኑ፣ እንደኔ ቢያደርጉ ይህ ዓለም ምን አይነት ዓለም ይሆን ነበር የሚለው ጥያቄ ነው። እየተንሸራተትክ እንደሆነ ሲሰማ ከከፍተኛ እሴቶች ጋር የማይጣጣም ነገር ስታደርግ ወይም ስትናገር ለራስህ ይህ እኔ አይደለሁም በማለት ወዲያውኑ ወደ ነበርክበት ተመለስና በሚቀጥለው ጊዜ የተሻለ ለማድረግ ለራስህ ቃል ግባ። የምትመግበው ነገር ያድጋል። አሁን ከከፍተኛ እሴቶች ጋር በማትጣጣምበት ሁኔታ ውስጥ እየኖርክ ከሆነ በዚች ደቂቃ ሁኔታውን ለመጋፈጥና ለማስተካከል ወስን። ይህን ባደረግክ ቅጽበት እንደገና ደስተኛ ትሆናለህ። ወደ ቀድሞ ቁጥጥር ትመለሳለህ። አንድ አዛውንት በትከሻዬ ላይ 2 ተኩላዎች አሉ። አንደኛው ያለማቋረጥ የተሳሳተ ነገር እንድሰራና እንድናገር የሚፈትነኝ ክፉ ጥቁር ተኩላ ሲሆን፣ ሌላኛው ደግሞ ትከሻዬ ላይ ሆኖ ምርጥ እንድሆን ያለማቋረጥ የሚያበረታታኝ ነጭ ተኩላ ነው በማለት ተናገሩ። በዚህ ጊዜ አንድ አድማጭ አዛውንቱን ታዲያ ከነዚህ ተኩላዎች መካከል በእርሶ ላይ ታላቅ ስልጣን ያለው የትኛው ነው ሲል ጠየቃቸው። አዛውንቱም እንዲህ በማለት መለሱ፣ እኔ አብዝቼ የምመግበው ነዋ በማለት መለሱ። በሕይወት ውስጥ ያለ ማንኛውም የምትመግበው ነገር ያድጋል፣ ይጨምራል። በጣም ስለምታደንቃቸውና ስለምታከብራቸው እሴቶች ስታስብና ስታወራ፣ ስለነዚህ እሴቶች በእያንዳንዱ ሁኔታ ውስጥ ስትመሰክር በጥልቀት ወደ ውስጥ መስረጽ ይጀምራሉ። በድብቁ አእምሮ ውስጥ ስር ይሰዳሉ። በመጨረሻም ተግባራዊ እርምጃዎች።
አንድ ወረቀት አውጥተህ ለነዚህ ጥያቄዎች መልስን ጻፍ። አንደኛ፣ በህይወት ያሉም ይሁኑ የሞቱ በጣም የምታደንቃቸውን 3 ሰዎች በመጥቀስ ከእያንዳንዳቸው የምታከብርላቸውን አንድ ባህሪ ግለጽ። ሁለተኛ፣ በጣም ለመለማመድ ወይም ለመምሰል የምትጥረውንና በህይወት ውስጥ በጣም አስፈላጊ የሆነውን መልካም ባህሪ ለይተህ ጻፍ። ሐቀኛ መሆን ትፈልጋለህ ወይስ ሰዎች በአንተ ላይ እንዳይረማመዱብህ ትፈልጋለህ? ወይስ ሌላ? ጻፈው። ሶስተኛ፣ በጣም በራስ የመተማመን ስሜት የሚሰማህና አንተ ልትሆን የምትፈልገውን ጥሩ ሰው እንድትሆን የሚፈቅዱልህንና ሁኔታዎችህን ለይ። ሙሉ በራስ መተማመን የሚሰማህ ከማን ጋር፣ የት፣ በምን ሁኔታ ውስጥ ስትሆን ነው? አራተኛ፣ በሁሉም ረገድ ጥሩ ሰው ብትሆን ዛሬ ላይ ምን ታደርጋለህ? ጻፈው። አምስተኛ፣ ሰዎች ስምህ ሲነሳ እንዲያስቡት የምትፈልገው የትኛውን ባህሪ ነው? ይህ እንዲሆንስ ምን ማድረግ ትችላለህ? ስድስተኛ፣ አሁን ከምታደርገው በላይ እውነትን ለመናገርና ከፍ ያለ የታማኝነት ደረጃዎችን ማሳየት የሚያስፈልግህ የህይወት ክፍል የትኛው ነው? ጻፈው። የዛሬ የመጽሐፍ ቅምሻችን ይህን ይመስል ነበር። ከዛሬው የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? ኮመንት ላይ ጻፉልኝ። ይህንን መጽሐፍ ሙሉውን በአማርኛ ማግኘት የምትፈልጉ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።